አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት ይብዛላችሁ እያልኩኝ ዛሬም እንግዲህ እንደተለመደው የአንዳንድ ጥያቄዎችን መልስ ይዤላችሁ መጥቻለሁኝ። የጠየቁት ጥያቄ አንዳንዶች ቢሆኑ መልሱ ግን ለብዙሃኖች ይሆናል ብዬ አምንበታለሁኝ። ለዛም ነው ይዤላችሁ የመጣሁት ማለት ነው። በየግላችሁ ስመልስላችሁ አንደኛ ጥያቄያችሁን ብዙም አዲስ ነገር አይደለም፣ ሁለተኛ ደግሞ ያው የምሰራቸውን ቪዲዮዎች እስከ መጨረሻ ስለማታዩ ነው በድጋሚ የምትጠይቁኝ ማለት ነው። ግን ያው ለምጠይቁት ጥያቄ እኔ ለመመለስ ወደኋላ አልልም። አብሽሩ። ግን ቪዲዮውን እስከ መጨረሻ ብትከታተሉት ከዛው ላይ እናንተን ባጭሩ መልሱን ማግኘት ትችላላችሁ ማለት ነው። እኔንም ደግሞ ላይክና ሰብስክራይብ እያደርጋችሁ አበረታቱኝ እላችኋለሁኝ ሀባይቢ እና ቪዲዮ የማይጠቅም ነገር ረጅም ሰዓት ወስደን እያየን ከኔም ጭምር የሚጠቅም ነገር ላይ ግን ብዙ ጊዜ ለምን እንደሆነ አላቅም ውስጣችን አይቀበለውም። መዝለልና ማለፍን በድጋሚ ደግሞ መልስን መጠየቅን ነው የሚመችን ማለት ነው። እንደዛ ባይሆን መልካም ነው። ስለዚህ እኔንም ላይክ አድርጉኝ። ሰብስክራይብ እየጨመረልኝ አይደለም በነበረበት ነው፣ እንደውም አንዳንዴ እየቀነሰብኝ ነው ማለት ነው። ሀባይቢ ፕሌስ ላይክና ሰብስክራይብ አድርጉኝ። ሸርም እያደረጋችሁ በጓደኛ በምናምን ሰብስክራይብ አስደርጉኝ። ምናችሁም ከእናንተ አይቀንስባችሁ ማለት ነው። የምትጠይቁትን ጥያቄ ደግሞ ኢንሻአላህ እኔ እስከማውቀው ምላሽ እሰጣችኋለሁ። የማላውቅ ከሆነ ደግሞ መልሴ አላውቅም እኔ ስለዚህ መረጃው የለኝም ነው የምላችሁ ማለት ነው። የማውቅ ከሆነ ወደኋላ አልልም። እና ያው እንግዲህ ሰሞኑን እስካሁን ድረስ ጉዞ አልተቋረጠም። ኤምባሲ እየሰሩ ነበር። እንግዲህ አሁን ሀጅ ወር እየቀረበ ነው። ከዚህ በኋላ ደግሞ ምን እንደሚሆን አብረን የምናየው ነው የሚሆነው። እና እየጠየቃችሁኝ የመጀመሪያ ጥያቄ ፕሮሰስ ስንት ቀን ይፈጃል ነው በሊስ ኤምባሲ። እሱ ፕሮሰሱ እንደናንተ ነው። ለምሳሌ የሰው ልጅ ይዛችሁ የምትሄዱ ከሆነ ትንሽ ጊዜ ይፈጃል። ቢያንስ 4 ወር ምናምን ሊፈጅ ይችላል። ቶሎ ቸኩላችሁ የምትገቡ ከሆነ ግን ቶሎ በአጭር ጊዜ አይቋጭም ማለት ነው። ለምሳሌ መጀመሪያ ጊዜ ሄዳችሁ ትመዘገባላችሁ፣ ከዛ ትጠራላችሁ። ልጅ ይዛችሁ ትሄዱና የሊስ ኤምባሲ ወረቀቱን ይዛችሁ ትመጣላችሁ። ከዛ ደግሞ ለአሻራ ትቀጠራላችሁ ማለት እንደዚህ ቀጠሮ ሲበዛ ረጅም ወራት ቢያንስ 4 ወር እና 3 ወር ይፈጃል ማለት ነው። ከአሻራ በኋላ ያው ቀጠሮ የለም። እሱ በተፈቀደላችሁ ቀን ትኬታችሁን ቆርጣችሁ መግባት ነው ማለት ነው። እና አንዳንዴ ያው ብዙሃኖቻችን የሆነ ስደትን ቁርጥ አድርገን ስለማንተው አሻራ ከሰጠን በኋላ ትንሽ መስራት ትንሽ መሰንበት እንፈልጋለን። እንደዛ ባታደርጉ መልካም ነው። እንደኔ የቀን ገደብ ይሰጣል ኤምባሲ ማለት ነው። እነሱ በሰጡት መሰረት ቶሎ ወደ ሀገራችሁ ብትወጡ እሱ መልካም ነው ለእናንተ ብዬ አስባለሁ ማለት ነው። ይሄ የራሴ አመለካከት ነው። ምክንያቱም በማንኛውም ቦታና ሰዓት ህግ የማክበር ልምድም ይኖረናል። ህጉ የፈቀደልን ቀን አለ፣ በዛ ሰዓት ማውጣት ይኖርብናል ማለት ነው ኢንሻአላህ። ሌላው ደግሞ ስለ ፓስፖርት እጃችሁ ላይ የሌለና ማሰራት የምትፈልጉ ወይም የፓስፖርታችሁ ኮፒና የፓስፖርታችሁን ኮድ የምታውቁ ለማሰራት የምትፈልጉ ፓስፖርት አሁን ላይ ማሻላ ቶሎ ነው የሚያልቀው። ቢያንስ ፈጅ ከተባለ ወር ከ15 ቀን ነው። ከዚህ በፊት ነግሬያችኋለሁ፣ ወይም 2 ወር ነው። ስለዚህ ችላ ሳትሉ ፓስፖርታችሁን አሳድሱ። ሌላው ደግሞ ጥንቃቄ እንድታደርጉ ብዙሃኖች የማትረዱት ነገር አለ። የፓስፖርታችሁን ኮፒ በጥንቃቄ ልትይዙ ይገባል። የፓስፖርታችሁን ኮድ በጥንቃቄ ልትይዙ ይገባል። ለማንም ሰው አታሳዩ፣ ለማንም ሰው አይነገርም። ፓስፖርት ቀላል ነገር አይደለም ማለት ነው። የፓስፖርት ነገር ደግሞ ችላ ባትሉት ማንኛውም ሰው ፓስፖርት ሊኖረው ይገባል። ፓስፖርት ማሰራትና ማሳደስ እየቻላችሁ ችላ አትበሉ። ምን ያደርግልኛል አትበሉ። ያደርጋል። ፓስፖርት ይዘን ነው ወደ ስደት የምንወጣው ማለት ነው። በማንኛውም አጋጣሚ ፓስፖርት ያስፈልጋል ማለት ነው። የሚወጣውን ወጪ አስባችሁ ፓስፖርታችሁን አትተው። በዚህ አጋጣሚ ደግሞ የሰው ፓስፖርት እንደሚሰረቅና የአንዱ ለአንዱ እንደሚያገለግል አትዘንጉ። ኮዳችሁ ከተሰረቀ በእናንተ ኮድ ሌላ ሰው ሊጠቀምበት ይችላል። ይህንን ብዙሃኖቻችን ግንዛቤውም እውቀቱ የለንም። ፓስፖርት ይሰረቃል። ኦኬ። ስለዚህ እጃችሁ ላይ ያለ ፓስፖርት በጥንቃቄ መያዝ ይኖርባችኋል። የፓስፖርታችሁን ኮፒ በጥንቃቄ መያዝ ይኖርባችኋል እንዳይሰረቅ። ከተሰረቀ ደግሞ በጣም ከባድ ነው። ድጋሚ እናንተ ፓስፖርት ማውጣት አትችሉም። በጣም ከባድ ነው። ስለዚህ ፓስፖርታችሁን በጥንቃቄ ያዙ እላችኋለሁኝ። እንደዚሁም ደግሞ ለመሄድ ያሰባችሁ
አላህ ያሳካላችሁ ማለት ነው። እና ሁሌም እንደምለው ደግሞ የሰው ልጅ ይዛችሁ ባትሄዱ እንድትሄዱ አላበረታታም ማለት ነው። ይዛችሁ ለመሄድ ፕሮሰሱ አድካሚ ነው። ወደፊት ሄዳችሁ ወደኋላ እንዳትመለሱ። እና ሌላው ደግሞ የፓስፖርት ጉዳይ ያደራምላችሁ ፓስፖርታችሁ እንዳይሰረቅባቸው ጥንቃቄ አድርጉ። እኔ ፓስፖርት ጠፍቶብኝ ነበረና ፓስፖርት ጠፍቶብኝ እንዴት እንዳገኙ ልንገራችሁ። ያኔ እኔ አይደለም የሚያገኙት ያው አላህ ነው ያስገኘልኝ። ከነ ቦርሳዬ ነው የጠፋው። ቦርሳዬ ብርም አለው 1300 ሪያል ምናምን ነበረው። ፓስፖርት ያለ ይቃማ አለኝ። ይቃማ ያኔ ተቃጠለ ቢሆንም ያስፈልጋል፣ እንዲወድቅብኝ አልፈልግም እና ጠፋብኝ። አልሐምዱሊላህ ተገኘ። ጠፍቶ ግን እኔ በቃ ለብሩም ለይቃማም ለምን ትኩረት አላደረኩም። ለፓስፖርቴ ነው ያልኩት። በቃ ፓስፖርቴን መልሱልኝ ብሩን ወስዶ ነው ያልኩት። አጋጣሚ ደግሞ ያገኙት ሰዎች ያኔ ጨዋና መልካም ሰው ስለነበሩ ብሩንም ፓስፖርቱን መልሰውልኛል ማለት ነው። ነገር ግን እኔ ይቅርታ አድርጉልኝ፣ ግን አበሻ ቢሆኑ ላይ መልሱልኝ ይችላሉ። የሌላ ሀገር ዜጎች ነበሩ። ለዛ ነው እየተመለሰልኝ ነው ያገኘሁት ማለት ነው። እና አበሻ ያኔ ሁሉም አበሻ ማለት ባይቻልም ብዙሃኖቻችን ያው ሌባ ነን። ይቅርታ የሰው ዕቃ መመለስ ራሱ ሀቀኝነት፣ እውነተኝነት በጣም ነው ደስ የሚለው። እኔ ማመስገኝ ፓስፖርቴንና ብሬን መቀበል ችያለሁ ማለት ነው። ሀቂቃ እኔ እንጃ የሆነ ተስፋ ቆርጬ ነበር። በቃ ላገኘው አልችልም ብዬ በጣም ነበር የከፋኝ። እኔ ብሩ ምንም አይደለም ተሰርቶ ይገኛል። ፓስፖርት ግን በጣም ከባድ ነው እና በቃ ፓስፖርቴ ነው ያልኩት። ፓስፖርቴ ያኔ እንደውም በሰዓቱ እኔ ፓስፖርት እንደሚሰረቅ ሁሉ አላቅም ነበር። ተሰርቆ እንደሚሸጥ ሁሉ አላቅም። ይሸጣል። በዚህ አጋጣሚ ልንገራችሁ፣ የእናንተን ፓስፖርት ሌላ ሰው ሰርቆ ሊሸጠው ይችላል። ይሸጣል። ይህንን ብዙሃኖቻችሁ አታውቁትም። የዚህ ግንዛቤ የላችሁም። እኔም ያወቅኩት በኋላ ነው። ፓስፖርቴ ከተገኘ ላይ አሁን ቅርብ ጊዜና አንድም ያጋጠመኝ እዚህ ላይቭ ላይ ነግሬያችኋለሁ። አሁን መድገም አይጠበቅብኝም። ፓስፖርቷ ተሰርቆባት ብዙ ዋጋ የከፈለች ልጅ አለች። አንዷም እንደዚሁ ፓስፖርቷ ተሰርቆባት ድጋሚ ፓስፖርት የማውጣት እድል አላገኘችም እስካሁን ድረስ። እና ፓስፖርትን እንደ ቀላል ነገር አትዩት። ቀላል ነገርም አይደለም። ቀላል ነገርም ስላልሆነ ነው ኢትዮጵያም ዋጋ ከፍለን የምንመጣበት፣ እዚህም ደግሞ ወደ ሀገር ለመግባት ዋጋ የምንከፍለው ማለት ነው። በነገራችን ላይ ፓስፖርት ያለውና ፓስፖርት የሌለው ሰው አንድ አይደለም። ኤምባሲ ራሱ ወደ ሀገር ለመግባት ፓስፖርት የሌላቸው ብር ይከፍላሉ። ሌሊስ ኤምባሲ ወረቀት 450 ሪያል ይከፍላሉ። እንደዚሁም ደግሞ የሚመጣው መታወቂያ ስማቸው አይታይም፣ ፎቶቸው አይታይም፣ ማህተሙ አይታይም በማለት 2-3 ጊዜ ተመላልሰው ነው የሚሰራላችሁ ፕሮሰስ። ይህንን ባለፈውም ተናግሬያለሁ። 2-3 ጊዜ ግዴታችሁን ትመላለሳላችሁ። በፓስፖርት ከሆነ ግን 5 ደቂቃ አይፈጅም። ቀጥታ ትገባላችሁ። ኮፒያችሁን መያዝ ብቻ ነው የሚጠበቅ። ኮፒ ይዛችሁ ትገባላችሁ። አገሬ ልገባ ነው ትላላችሁ። ኮድ 14 ትሄዳላችሁ። ቀን ቀጠሮ ይሰጣቸዋል። አለቀ። ምንም ጣጣ የለውም ማለት ነው። ነገር ግን ፓስፖርት የሌላቸው ይመላለሳሉ። በቃ ብዙ ነገር ነው የሚደርስባቸው። አንዳንዶቹ ፓስፖርታቸው ጠፍቶ ዋጋ ከፍሎ ላለማስወጣት ነው። አንዳንዶቹ ደግሞ ከኮንትራት ጠፍተው ኮንትራት ቤት የቀረ ሆኖ ፓስፖርታቸው አሁንም ፓስፖርት ላለማስወጣት ነው። ስለዚህ ፓስፖርት ብታወጡ ምንም አይጎዳችሁም። እናንተ አላስወጣም ብላችሁ ችላ ያላችሁትን ፓስፖርት በኮዳችሁ ሌላ ሰው አውጥቶ ከያዘው ኮዱን ከያዘውና ሌላ ሰው ከተጠቀመበት ድጋሚ እናንተ የማውጣት እድል አታገኙ። ይሄንን ልታውቁ ይገባል። ፓስፖርትን እንደ ቀላል ነገር አትዩ። ፓስፖርት ጭራሽ ነው። ፓስፖርት አውጥታችሁ የማታውቁ ሰዎች ችግር የለውም። አውጥታችሁ የማታውቁ ግን ግዴታ ፓስፖርታችሁን ማውጣት ይኖርባችኋል። እና አሁን ላይ በስምም በፎቶም ሁሉ ይሰራበታል። ፓስፖርት ይሸጣል። ፓስፖርት ይሰረቃል። ፓስፖርት አንዴ ከተሰረቀና ከጠፋ በእናንተ ሌላ ሰው ካወጣበትና ከከፈተበት በጣም ብዙ አካል ልትከፍሉ ትችላላችሁ። ስደት ላይ ከሆናችሁ ወደ ሀገር የመግባት እድላችሁ አድካሚ ይሆንባችኋል። አገር ውስጥ ከሆናችሁ ደግሞ ድጋሚ ወደ ስደት ለመውጣት አድካሚ ይሆንባችኋል ማለት ነው። ከምንም በላይ ፓስፖርታችሁን አጥብቃችሁ ልትይዙ ይገባችኋል። ይህንን ግንዛቤ ብዙ እህቶች የላችሁም፣ አታውቁትም። ስለዚህ እኔ ይህንን መልእክት አስተላልፌላችኋለሁ። ፓስፖርታችሁን በጥንቃቄ ልትጠቀሙበት ይገባል እላችኋለሁ። አሮጌም ካላችሁ እጃችሁ ላይ ተጠንቅቃችሁ ነው መያዝ ያለባቸው። አሮጌ ፓስፖርት ነው ተብሎ አይገለግልም ተብሎ 10 ዓመትና 20 ዓመት ስለሞላው አይጣልም። ይህንም ልታውቁ ይገባል። ለዛሬ እንግዲህ ጨርሻለሁ። የሌላችሁን የመጣሁት ሌላ ጥያቄ ካላችሁ የምጠይቁት ነገር ካለ ኮመንት ላይ ማስቀመጥ ትችላላችሁ። ላይቭም ስገባ መታችሁ መጠየቅ ትችላላችሁ። ግን ላይቭ ላይ ስወጣ ከመጠየቅ እዚህ ጋር
የሰሯቸው ቪዲዮዎች አሉ። ለእያንዳንዱ ጥያቄ መልስ ይሆናል ብዬ የሰራሁት እሱን ብትከታተሉ በቂና ሙሉ መልስ ልታገኙ ትችላላችሁ። እና ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ሀባይቢ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለምታበረታቱኝም ቴንኪው እላችኋለሁኝ። በሌላ ርዕስ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።